ኤርሚያስ ለኤሚን ደውሎ አስደንጋጭ ነገር ነገራት። እሱም ምንድነው? እናትና አባትሽ ነፍሰ ገዳይ ናቸው፣ ለዛውም የእናትሽ ልጅ የወንድምሽን አባት ነው ገድለው ጫካ የቀበሩት አላት ማለት ነው ለኤሚን። ኤርሚያስ እንዲህ ብሎ ነገራት። ኤሚ ማመን አልፈለገችም፣ ማመን አቃታት። በጣም ነው የደነገጠችው። እናትና አባቴ ይህንን ነገር ሊያደርጉ አይችሉም ብላ ተከራከረችው። ትሰሚያለሽ? ይህን ሁሉ ነገር የነገረችኝ አምራናት። ከፈለግሽ ሂጂና ወላጅ አባትሽን ጠይቂው፣ ዋናው እሱ ነው የገደለው አላት ማለት ነው። በሌላ በኩል ደግሞ አቶ ለይኩን ለዳግም ስለ አባትን መፈለግ አቁም፣ አባትን ሙቷል፣ አባትን ደግሞ የገደልኩት እኔ ነኝ ብሎ ነገረው። በጣም የሚያሳዝን ነገር ነው ያ ቤተሰብ የገጠመው። ያሳዝናል። ሁልጊዜ እንግዲህ እዛ ቤተሰብ ውስጥ አሁን ደግሞ ደስታ ሊያዩ ሰርጋቸው ሊደግሱ ባሉበት ነው እንግዲህ ይህ ነገር ደግሞ የተፈጠረው። ሰላም ውድና የተከበራችሁ የቻናል ቤተሰቦች ላይክ ሰብስክራይብ በማድረግ ይህንን ቻናል ጀምሩ፣ ይህንን ቪዲዮ ጀምሩ፣ ቻናሉንም ተቀላቀሉ ማለት ነው። እንግዲህ ኑሐሚን ድራማን ቀጣዩን ክፍል ይዤላችሁ ቀርብ ያለው ከድራማው ጋር መልካም ቆይታ። እንግዲህ በዚህ ድራማ ብዙ ነገር እየተማርንበት ነው። በጣም ራሳችን እንድናይ የሚያደርግ ድራማ ነው በእውነት። እንግዲህ ከድራማውን አብረንና እናያለን። መልካም ቆይታ። ኤርሚ ደውሎ እንግዲህ ለኤሚ እናትና አባትሽ ነብሰ ገዳዮች ነው ብሎ ነገራት። ሄዳ እናቷን ስጠይቃት ደነገጠች ማለት ነው። ወይዘሮ ዝናሽ ምን ነው ተንተባተብሽ አለቻት። ምን አፍሬሽ ነው ቀርችሽ ነው እኔ ዝናሽ የምንተባተበው ምን ማለት ነው? ምን ሰምተሽ ነው? ማን የነገረሽ አለቻት። ምን እንደሰማውም ታውቂያለሽ፣ ማን እንደነገረኝም ታውቂያለሽ ማለት ነው አለቻት። ስለዚህ እውነት ነው ማለት ነው፣ የሰማሁት ነገር እውነት ነው። እናትና አንቺና አባቴ የዳግምን ወላጅ አባት ገድላችሁ ቀብራችሁታል ወይ ጫካ አለቻት። አለች። ደነገጠች። በጣም ነው የደነገጠችው ዝናሽ። አረ በፍጹም ተረጋጊ፣ ማን የነገረሽ? በፍጹም እንዴት እንደዚህ ታስቢያለሽ? እንዴት እንደዚህ ልታስቢ ትችያለሽ? ትላታለች። በሌላ በኩል ደግሞ እንግዲህ ዳግምና ናሆምና ኑሐሚን ደግሞ እንግዲህ በቃ ያው አሁን በቅርቡ ሊጋቡ የሰርግ ድግሱ እየተዘጋጀ ነው። እንግዲህ አቶ ለይኩንና ወይዘሮ ዝናሽ ለነ ኑሐሚን ቤተሰብ እንግዲህ ለአቶ ተሰማ ለይኩን በአካውንቱ ብር አስገብቶለታል። በጣም ደስ የሚል ነገር ነው። ዝናሽ ደግሞ ከራሷ አክሲዮን ቀንሳ ደግሞ ብር አውጥታ ደግሞ እንግዲህ ለወላጅናቷ ለኑሐሚን ወላጅናት ለሰርግ ድግስ ያው እነሱ እንግዲህ ቀለል ያለ አነስተኛ ገቢ ያላቸው ናቸው። እንግዲህ ያንን ደግሞ እኛ ሰርጉን በቃ ተባብረን መደገስ አለብን። የራሳቸውን ዘመድ አዝማድ ቢጠሩ እንዳያንሳቸው እኔና አንቺ በቃ እንስጣቸው ይላታል ማለት ነው። አሁን ዝናሽ በጣም ተቀይራለች፣ በእውነት በጣም ተቀይራለች። በጣም ደስ ብሏታል። ነገር ግን በዚህ ጋብቻ ላይ ደግሞ ዳግም ምንም ደስተኛ አይደለም። እንግዲህ ኑሐሚንና ናሆም በየሄዱበት እየተከታተለ እያገኛቸው ነው ማለት ነው። የሆነ ሆቴል ሄደው እንግዲህ እነሱ ግራውንድ ላይ ተቀምጠው እሱ ደግሞ ላይ ጭንቅላት ቁጭ ብሎ እንግዲህ የሚያወሩትን የሚያረጉትን ያያል ተመልክቶ ማለት ነው። ቁጭ ብሎ ዝም ብሎ እነሱ ደግሞ ናሆም ደግሞ ዘፈን ይዘፍንላታል፣ ለኑሐሚን ዘፈን ይዘፍንላታል። በቃ በጣም የሰርጌ ለታ እያለ እየዘፈነ እሷ ደግሞ እንዴ ምንድነው አንተ ሰርጌ ልታበላሽ ነው እንዴ በዚህ ዘፈን? እንዲያውም የሰርጌ ቀን ራሱ ይሄን ነው የምዘፍን እያለ እንግዲህ እየተሳሳቁ ዘና እያሉ ይገኛሉ። ነገር ግን ዳግም ግን ምንም ደስተኛ አይደለም፣ ምንም ተናዷል በጣም። እንግዲህ እጇን ለመታጠብ ወደ መጸዳጃ ቤት ስትሄድ ተከትሏት ሄደ። ድንግጥ አለች። በጣም ነው የደነገጠችው። ዳግም ምን ትሰራለህ? ምንድን ነው እንደዚህ የምትከታተለኝ? ትለዋለች። የኔ ፍቅር ወይ የኔ ፍቅር አላት። ትሰማኛለህ? እኔ እንደዚህ እንድትለኝ አልፈልግም። በየሄድኩበት ደግሞ እንድትከታተለኝ በጭራሽ አልፈልግም። ምንድን ነው እንደዚህ ማገናዘብ አቃተህሳ? አዎ አውቃለሁ። ከሳምንት በኋላ የወንድሜ ሙሽራ ነሽ። ይሄን ደግሞ አውቃለሁ። እኔ ደግሞ አፈቅርሻለሁ።
ለምንድን ነው እኔን መረዳት ያቃተሽ ይላታል። ምን ማለት ነው? እንደዚህ አትከታተለኝ። በቃ እኔ ድሮም ቢሆን አላፈቅርህም። ኖ እኔ እኮ ወንድሜ ከዛች ክፉ አምራን ጋር በነበረ ሰዓት ትቶሽ ነበረ። ላይንሽ እንኳን ለማየት እንደማይፈልግሽ አቅ ነበረ። የዛን ሰዓት ደግሞ ከጎንሽ የሆንኩት እኔና እኔ ብቻ ነኝ። ለተረጅኝ ይገባል ይላታል ማለት ነው። አይ እኔ ልረዳህ አልችልም። ከጎኔም ደግሞ አልነበርክም። እኔ ድሮም የሱ ነኝ፣ አሁንም የናሆም ነኝ። ስለዚህ እኔም መከታተልን አቁምና የራሴ የምትለውን ሰው ፈልግ። እኔን ተወኝ። በቃ ሁልጊዜ እየተከታተልክ እንደዚህ እንድትሆን አልፈልግም። ተወኝ ዳግም ተወኝ። በቃ እኔ ኑሮ የልኑርበት፣ አንተም የራስን ኑሮ ኑር ብላ ትለዋለች ማለት ነው። እና እንግዲህ አቶ ለይኩን ደግሞ ምን ይለዋል? ዝናሽ ነገረችኝ ያልከውን ነገር ዝናሽ ነገረችኝ። አዎ ብያለሁ። ምክንያቱም እኔ በጣም እኔን የሚረዳኝ የደረሰበት ሰው ነው ሊረዳኝ የሚችል። እኔ በጣም አፈቅራታለሁ። ኑሐሚንን በጣም ነው ማፈቅራት፣ በጣም ነው መወዳት ይለዋል። በቃ አሁን ደግሞ እኔ በሌላ ጉዳይ በጣም ተጨንቄያለሁ። ምንድን ነው የሚያስጨንቅህ? ሰው የለኝም ይለዋል። እሺ ሰው ከሆናችሁ ለምንድን ነው ስለ አባቴ ሁላችሁም ችላ የምትሉት? ከአክሲዮኑ ድርሻ ልሰጥ እፈልጋለሁ። እንዲሁም ደግሞ ስራ ቦታ ለራሱ ትልቅ ደረጃ ላይ ትልቅ ስልጣን ልሰጥ እፈልጋለሁ ይለዋል። እኔ እሱ አይደለም የሚያስፈልገኝ፣ በአሁኑ ሰዓት የሚያስፈልገኝ ሰው ነው። ምንድን ነው? እሺ ስለ አባቴን ናፍቆኛል፣ አባቴን አፋልጉኝ። እናቴም ስነግራት ችላ ትላለች ስለ አባቴ። አንተም ደግሞ ጋሼ፣ አንተም ቢሆን ደግሞ ስለ አባቴ ምንም ነገር እየረዳችሁኝ አይደለም። ምንድን ነው ችግር? ምን አባቴ እኔ ሙቶም ከሆነ በቃ እርሜ ላውጣ፣ ንገሩኝ፣ የት ነው አባቴ? አፋልጉኝ ይላል። ከዛ በቃ አባትን ተው እርሳው ይለዋል ማለት ነው አቶ ለይኩን። ምን ማለት ነው? ምንድን ነው የምትለው ይለዋል። አባቱ ሞቷል፣ የገደልኩት ደግሞ እኔ ነኝ ይለዋል ማለት ነው። ከዛ ምን ብሎ አንቆ ሲገለው በቃ ታየው ማለት ነው። እንግዲህ አቶ ለይኩን በሀሳቡ በሁልጊዜ የሚመላለስበት ነገር ይሄ ነው። ለዳግም እኔ ነኝ አባት ብዬ ብነግረው እኔን ይገለኛል እያለ ከዛ እንደዛ በሀሳብ ጭልጥ ብሎ ሄደ ማለት ነው አቶ ለይኩን። ከዛ እንደዚህ ሽጉጥ አውቶ ሲገለው ምናምን ይታየዋል ማለት ነው አቶ ለይኩን። ከዛ ጋሽ ምንድን ነው? ምነው ዝም አልክ? ምንድን ነው ዝም ያልክ? እኔ ስለ አባቴ ስነግርህ ምነው ጸጥ አልክ አለው። ለካ በሀሳቡ ሁሉ ነገር እንደዚህ ቢያደርገኝስ እያለ እንግዲህ ሀሳቡ እየተመላለሰበት ነው ማለት ነው አቶ ለይኩን። እና መጨረሻ ላይ አይ አይደለም፣ እሺ እንፈልጋለን፣ አይዞ ዳግም አይዞ የኔ ልጅ አይዞ፣ እኔ አለው፣ እኔ አባትህ አለው፣ ደግሞ አባትህን ደግሞ እንፈልጋለን ብሎ ስለዚህ አሁን ለወንድም ሰርግ ደግሞ ተዘጋጀ። አሁን ይሄው በቃ ሁሉ ነገር አልቋል። እንግዲህ ከቀን ሁሉ ቆርጠዋል ማለት ነው ከሆቴሉ። እንግዲህ ለአቶ ተሰማ ደግሞ ትልቅ ዜና ነግሮታል ማለት ነው ለይኩን። እንግዲህ ለአቶ ተሰማ በቃ እኔ ስራ እንድጀምር እፈልጋለሁ፣ አሁን እንደነህ የለ ስራ እንድጀምር እፈልጋለሁ ይለዋል። አዎ በቃ ከአንዱ ድርጅት እስኪ በቃ የሆነ ቅጠረኝ በቃ ይለዋል ማለት ነው አቶ ለይኩንን። አቶ ተሰማ አይ እንደዛማ አይሆንም፣ እኔ የምትንቀሳቀስበት ብር ከዝኑ ጋር ተነጋግሬ የምትንቀሳቀስበትን ብር ልሰጥህ አስቤያለሁ እና የራስን ስራ እንድትሰራ ነው የምፈልገው ይለዋል። አረ በጭራሽ አላደርገውም፣ በጭራሽ ነው የማልቀበልህ። ማን ሲሰማ? እኔ እንዲያውም እኔ ለዝናሽ ነው እምነግራት ይሄንን ነገር፣ ብሩን ዝም ብሎ በየቦታው እያጠፋልሽ ነው ብዬ ሲለው አይ
ባይገርም ዝኑ እንደ ድሮ መስላ ነው። ኖ ኖ ኖ ኖ ኖ ዝኑ እኮ ናት። እንዲያውም እኔ እንዲህ ብዬ ይህን ሀሳብ ሰመጣላት፣ አረ በቃ ምንም ችግር የለውም ምንም ችግር የለውም ብላ እሷ ናት። እንዲያውም እሷን አማክሬ ነው ይሄን ሁሉ ለራሱ ያልኩ እና ምንም አትሰማህም አሁን። አይ እንግዲህ ተቀባይ ካገኘ ሞክር። እኔ ግን በፍጹም አልቀበልም፣ ላደርገውም አልችልም። ለሰርጉም ደግሞ የተወሰነ ብር ወደ አካውንቱ አስገብቼልሃለሁ ይለዋል። ምን ሆኖ ነው? ቆይ ጓደኛዬ ምንድን ነው የምትለኝ? ላይኩን አረ እባክህ እባክህ ውለታ በዛብኝ። እኔ ምን ላድርግ? ቆይ አንተ ሰውዬ እባክህ ምን ላድርግ? ጭራሽ አረ እባክህ እባክህ እያለ እንግዲህ ምንም ችግር የለውም። ሱፍ እንዲያውም በቃ አንድ አይነት ሱፍ እንድንለብስ እፈልጋለሁ። ሱፋችን አንድ አይነት እንዲሆን ነው የምፈልገው እና አንተ እኔ ያለኝን አጣጥቤ እለብሳለሁ። አይ የማንን ሰርግ ለማባላሸት ነው? የልጄን ሰርግ ልታበላሽ ነው ያለህን አጣ የምትለብስ? ኧረ እባክህ እባክህ ማን ሲሰማ እዛች ሰርግ ላትመጣ ነው። እኔ ሲጀመር እኔ ተነጋግሬ ጨርሻለሁ። የሱፉን አንተ ሄደ ብቻ መለካት ብቻ ነው ይለዋል ማለት ነው አቶ ላይኩን። አንተ እኔ ምን ይሻለኛል? ቆይ ምን ላድርግ? ቆይ ግን ጓደኛዬ፣ ቆይ ግን ምን ላድርግ ይለዋል። አይ በቃ እኔ ነገርኩህ፣ በቃ ትሄዳለህ ትለካለህ ይለዋል። በቃ በጣም ነው ደስ የሚለው ፍቅራቸው። በስመ አብ የጓደኝነት ጥግ ነው። በቃ ጓደኝነታቸው በጣም ነው ደስ የሚለው። በቃ ቺርስ እየተባባሉ ቢራቸውን እየጠጡ ዘና እያሉ ነበረ። ዝናሽ ደግሞ ሂዳ ለአቶ ተሰማ ሚስት ደግሞ እሷ ደግሞ የበኩሏን ደግሞ የሴትነት የአንዳንድ ነገር የምታደርጊውን ብላ በርከት ያለ በፖስታ አሽጋ ብር ሰታታለች። አረ በፍጹም አልቀበልሽም። እኔ የአማቴ ለራሱ እንትን ብላለች የኑሃሚን አያት ጌሾ ብቅል እና የእንጀራውን እችላለሁ ብላለች። ስለዚህ ኑሃሚኔ ደግሞ እንግዲህ እቁብ የገባችው እንዲሁም ደግሞ ደሞዟን አጠረቃቅማ ልትሰጠኝ ነው። በፍጹም እኔ አልቀበልሽም ብትላት፣ አይ እንግዲህ አንቺ ደግሞ ችግር አለብሽ፣ በይ 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 በይ፣ እንዲሁም ካነሰሽ መደወል እንዳዘነጊ። ኧረ በስመ አብ ጭራሽ ይሄንን አልቀበልሽም እያልኩኝ ደግሞ ጭራሽ ደውዪልኝ ትያለሽ። ምንም ችግር የለውም። እኔ ከዚህ በኋላ ከዚህ በኋላ ምን ማለትሽ ነው እንዴ? እሺ ዝኑዬ አለቻት። ከዛ ምንም ችግር የለውም ምንም ችግር የለውም። እሺ ምን ላደርግልሽ? ቡና ላፍላ ወይስ ምን ላደርግልሽ? ትላለች። ምንም አያስፈልግም በቃ ተዘገጃጁ። እንግዲህ ኑሃሚንን ደግሞ ምን ነው ጠፋሽ? ኧረ ተይ 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 ቢያንስ እንኳን ብቅ ይባላል እኮ በይልኝ ብላ እንግዲህ ሄዳለች ማለት ነው ወደ ቤቷ ዝናሽ። በቃ እንግዲህ አምራን ደግሞ ያው እንደ ልማዷ እዛ ሆቴል ላይ ጥሏት ሄዷል ማለት ነው። ኤርሚ እንግዲህ ኤርሚ ደግሞ በዚህ ደግሞ ብር አገኛለሁ ብሎ ነበረ። እንኳን ብር ሊያገኝ ሁለተኛ አጠገቤ እንዳደርስ ብላ ኤሚን ልካዋለች ማለት ነው። እኔ ፍቅረኛሽ ደውሎልኝ ነበረ አላት። ኤሚንን ዳግም ፍቅረኛሽ ደውሎልኝ ነበረ ይላታል። ምን ፈልጎ ነው ደግሞ ለአንተ የሚደውልልህ? ምን ፈልጎ ነው ለአንተ ምን አለውና ነው የሚደውልልህ? ከቤተሰቤ እራቅ ስለው አይርቅም አይደለ ይላታል ትለዋለች ማለት ነው። አይ በቃ የሆነ ነገር ስለ አባትህ ልነግርሃለሁ ብሎኝ ነበረ። ምን? ቆይ እባክህን ወንድሜ ፍቀድልኝና እስከ እኔ መጀመሪያ ላናግረው ላገኘው ብላ ስትሄድ ነው እንግዲህ ያን ሁሉ ነገር የነገራት። እና ለዳግም ደውለህ ልትነግረው የነበረ ይህንን ነገር ነበር ትለዋለች። አዎ ይህን ነገር ደግሞ ላንቺ ነግሮሽ ነው? እኔ እኮ ለማንም እንዳትናገር ብየው ነበረ ብሎ ይላታል ማለት ነው። እና እንግዲህ በጣም ነው የተናደደችው ኤሚ። ብቻ ቤተሰቡ ላይ በጣም ችግር ነው የተፈጠረው። እና ቤተሰቦቼ ቀጣዩን ክፍል ደግሞ ይዤላችሁ ቀርባለሁ። እንግዲህ ቤተሰብ በቅንነት ሼርም ብታደርጉልኝ ደስ ይለኛል። ላይክ ሰብስክራይብ አድርጉ ቤተሰቦችዬ፣ እወዳችኋለሁ። ባይ